ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በጣም ደህና ነኝ፣ ፈጣሪ ይመስገን። እና እንዴት ናችሁልኝ እናንተ? ደህና ናችሁ ወይ? ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ የምናገረው ስለ ነብርሽ ጉዳይ ነው። ያው አንዳንድ ነገሮችን ማውራት ስላለብን ማለት ነው። በቀደም ለታ ዴቭ ኤፋን ሲቆጣው ነበረ። አንተ ነህ እንደዚህ የምታደርገው፣ በዚህ ውጣ በዚህ ግባ እያልከው ልጁን በማይሆን ውስጥ ከተትከው ብሎ ዴቭ ሲቆጣው ነበረ ኤፋን ማለት ነው። እና እዚህ ጋር በጣም እንትን ስላለኝ ነው። በጣም ማለቴ የሆነ አንዳንድ ጊዜ ይሰማችኋል አይደለ? በሚሰማችሁ ጊዜ የሆነ የራሳችሁን ሀሳብ ታወጣላችሁ። በነገራችን ላይ ኤፋ ምንም አላደረገም። ኤፋ ከመጀመሪያም ጀምሮ ሲቃወም ነበረ ኤፋ ማለት ነው። ከዛ በኋላ ምን ተፈጠረ? ከሄርሜላ ጀምሮ ኤፋ በቃ እንትን ስል ነበረ፣ ሲከራከር ነበረ። አይሆንም፣ ይሄ ነገር አይሆንም። አንተ እኮ የልጅ አባት ነህ። ለምንድነው እንደዚህ የምታደርገው? ለምንድነው እንደዚህ የምትሆነው? እንደ ልጅ አባት ለምን አትሆንም? ትዳርህን ብለህ እዚህ ጋር እኮ የልጅህ እናት እየጠበቀች ነው። እሷ ምን በደለች ነው? እሷ ምን አሳንሳብህ ነው? እሷ ጋር ምን ጎሎባት ነው? ለፍቅር ለትዳር ለፍቅራችሁ መስዋዕት ያደረገች ብዙ ቻሌንጆችን አሳልፋችሁ የመጣችሁት እዚህ ደረጃ የደረሰችበት የሩታ አሻራ ያለበት በሁሉም ደረጃ ላይ አሁን ምን መጣ ብሎ አሁን ምንድነው እንደዚህ የሚያስቀይርክ? ምንድነው አንተ ወደ ሌላ ሴት የምትሄደው? ብዙ ጊዜ ከሄርሜላ ጋርም ሆኖ ኤፋ ሲቃወም ነበር። እውነት ለመናገር ብዙዎችን አይተናል። ከዛ በኋላ ደግሞ አሁን ስረዳው ማለት ነው አብርሽ ምንም ጥፋት የለበትም። እውነቴን ነው የምነግራችሁ። አብርሽ ምንም ጥፋት የለበትም። ጥፋት ያጠፉት ማን እንደሆነ ነገራችሁ፣ ቤተሰቦቹና እህቱና ወንድሙ ነው፣ ታላቅ ወንድሙ ነው። ይሄንን እዚህ ደረጃ እንዲደርስ ያደረጉት ማለት ነው። እሱ ምንድን ነው መጀመሪያ ሄርሜላ ጋር ሲሄድ ሚስቱ ነፍሰ ጡር እያለች ከዛ ከወለደች በኋላ ምን አይነት ስቃይ እንዳሳለፈች እያያችሁ እዚህ ጋር አንድ የምታዳምጡልኝ ነገር እያያችሁ በጣም ብዙ ስቃዮችን እያሳለፈች ብዙ ቻሌንጆችን እያሳለፈች ነፍሰ ጡር ሆና ብዙ ነገሮች በጣም ከስታ ነበር። አንድ ጊዜ ላይ ሩታ ማለት ነው ልትወልድ አካባቢ መሀል ላይ ደርሳ ነው የሆነ ብቻ 2 ወር 3 ወር እየቀረት በጣም ከስታ ነበረ። እርግዝና ሆኖ የመጀመሪያም ነው እያለን ነው ዝም እያለን የነበረ እውነት ለመናገር። ነገር ግን እሷ በጣም አሟት ነበረ። ከወለደች በኋላ ነው እንዳመማትም እንደውም ለሚዲያ የተናገረችው ማለት ነው። እና ያንን ሁሉ ስታሳልፍ እንዴት ነሽ እህቴ? ምን ላይ ነሽ ያለሽው? ምንድን ነሽ? ወንድማችን እናስተካክለዋለን፣ ቆይ ወደ እንትን ብላችሁ ምንም ያደረጋችሁ ነገር የለም። ወንድሙ ቤተሰቦቹ ማለት ነው። ከዛ በኋላ ሄርሜላን ተዋወቃችኋት። እናንተ ተዋወቃችኋት። ኖርማል ኖራችሁን ሄርሜላን ተዋወቃችሁት። ዴቪን ብትሆን ማናት ስሟ ቡዜን ብትሆኝ ተዋውቀሽ ነው ወንድሜ ሰላም ያለበት ጋር መኖር ይችላል ብለሽ ነው ስታወሪ የነበረው አይደለ እንዴ? ሚዲያ ላይ ስታወሪ የነበረ ወንድሜ የተመቸው ቦታ ይመቸኛል ነው ስትይ የነበረው። ስለዚህ የወንድሜን ሰላም ነው የምፈልገው ነው ስትይ የነበረው። የወንድሜን ሰላም ነው ብለሽ ምፈልገው ብለሽ ልጁን አቀበጥሽው፣ በጣም አቀበጥሽው። ራሴን አሞኛል በሚልበት ጊዜ ሁሉ እንደ ህፃን ልጅ ነው እሽሩሩ ስትሉት የነበረው ዴቪም ሆነ ቡዜም ሆነ። እዚህ ጋር ኤፋ ምን አድርጎ ነው ሊወቀስ የሚችለው? ኤፋ ምን አደረገና ነው የሚወቀሰው? ምን ጥፋት አጠፋና ነው የሚወቀሰው? ከመጀመሪያ ጀምሮ እውነቱን ስለሚናገር ነው። እናንተ እንደወላወላችሁት እሱ ስላልወላወለ ማለት ነው። እውነት ለመናገር አንዳንዴ እውነት ተደብቆ አይወጥ የሆነ በእውነታ በኩል ስትወዱ ሰው ላይወድ ይችላል። እውነታውን ሰው የሚናገር የሚሰማ ሰው የለም። በውሸት ሁሉም ነገር የተቀነባበረ ነው የሚፈልገው ሰው በአሁኑ ጊዜ ማለት ነው። እና እንደ እውነቱ እንነጋገር ከተባለ ኤፋ እዚህ ውስጥ ምንም ነገር የለበትም፣ ጥፋት የለበትም። ኤፋ ለምንድነው ትዳርህን ጥለህ የምትሄደው? ለምንድነው እንደዚህ የምትሆኑ ከማለት ውጪ ከሩታ ጋር 24 ሰዓት ከሩታ ጋር ሁኑ ከማለት ውጪ
እሱ እንዴት ነው ከፍቅርታ ጋር አብርሃም ከፍቅርታ ጋር እንዲሆን ምክንያት የሆነበት ምክንያት እኔ ሊገባኝ አልቻለም። ይህንን ለእናንተ ጥያቄ መልሱን የምተውላችሁ። ነገር ግን ልጁን ያጠፋችሁት ያበላሻችሁት ወንድምና እህቱ ናት። አንድ ቡዜ፣ ሁለት ደግሞ ዴቭ ነው ልጁን ያበላሻችሁት። አንተም ዴቭን ብትሆን ከሄርሜላ ጋር ስትተዋወቅ ነበረ። ከሄርሜላ ጋር አንድ ላይ ከጀርባ ሄደ ስታወራ ነበር። እንዴት ነው ወንድሜን እዚህ ውስጥ ከሚስቱ ነጥለሽ እንዴት ነው አንቺ እንዴ? አንተ እኮ ወንድም ነክ። እዚህ ጋር ወንድም ማለት መከታ ነው አይደለ? አንድ ወንድም ሲያጠፋ ካየክ አይሆንም ብለክ ያችንም ሴት ልጅቷንም ሄርሜላንም ቢሆን መገሰጽ ትችላለች። አይ እዚህ ጋር ትዳር ይዟል ወንድሜ ትክክል አይደለም፣ ትክክል እስከሚሆን ድረስ እስከምመልሰው ድረስ ግን ይቅርታ አድርግኝና ከሱ ጋር ያለሽን ግንኙነት አቁሚ ብለ መናገር ትችላለህ። ቤተሰብ ትሰበስባለህ። እናት አባት በህይወት አሉ፣ እግዚአብሔር ይመስገን። ከዛ ሰብስበክ በስርዓት መገሰጽ ሲገባችሁ ሆይ የወንድሜ ሰላምታ ነው የምንፈልገው እኛ፣ የትኛውንም ሴት ይምረጥ ከሱ ጋር ነው የምንሆነው፣ እሱ ሰላም፣ እሱ ያለበት ሰላም ይመቸኛል የሚለው ቦታ ለእኛ ይመቸናል ስትሉ ነበር። አሁን ምን አዲስ ነገር መጣ? ምን አዲስ መጣ? ፍቅርታን እንትን ስላለ ሰው እናንተን ስለወቀሰ? መጀመሪያ እኮ ልጁን ያበላሻችሁት እራሳችሁ ናችሁ። መጀመሪያ ብትገስጹት፣ ሄርሜላ ጋር ሲሄድ ብትገስጹት ይህን ደረጃ አይደርስም ነበር። ገና በፍቅርታ አያበቃም፣ ገና ይቀጥላል። ገባችሁ አይደለም? እና የምታጠፉት ዴቭና ቡዜ ናችሁ እያጠፋችሁት ያላችሁ። ስታወሪ ነበር፣ ጊዜ ነው ስታወሪ። ወንድሜ የሄደበት ቦታ የትም ይመቸኛል፣ የወንድሜን ሰላም ነው የምፈልገው፣ የወንድሜን ደህንነት ነው የምፈልገው፣ ከዛ ውጭ ምንም አያስፈልገኝም ስትል ነበር። አሁን ምን ደህንነቱን ደስተኛ ነኝ ብሎ እየነገረች ነው። ለምን አትደግፊው? ከፍቅርታ ጋር ሆኖ ለምን አትደግፊው? ለምን አትሄዱ? አሁን ደግሞ ከትንሽ ቀን በኋላ ዝግጅት አዘጋጁና ትታወቃላችሁ። እናንተ ለመታወቅ ማን ብለዋችሁ? አንደኛ ነሽ ቀለበት ሲያደርግ፣ ከሄርሜላ ጋር ቀለበት ስታደርግ ሲያደርግ አንደኛ ነሽ። ከሄርሜላ ጋር ሲሆን አንደኛ፣ አልፎ ተርፎ ቤቷም እየሄድሽ ስታሳልፊ ነበረ። አሁን ደግሞ ተገልብጠሽ በቀደም ደግሞ ህፃን ናት። ምን ህፃን ናት? ህፃንማ አንቺ ነሽ እንጂ እሷማ ህፃን እንኳን ህፃን የአንቺ የመጀመሪያሽ ልጅ ራሱ ህፃን አይባልም በአሁን ጊዜ ማለት ነው። ገባሽ አይደለም? ህፃን የሚባል ነገር የለም። ህፃን እቺ ልጅ ያደረሰችው ልጅ ወልዳ ያደረሰችው ስንት ዓመት ሚዲያ ላይ እንትን ያለችው ናት ህፃን። ምን ከአፏ ምን እንደምታወጣው እንኳን ማትለይ ናት። ፍቅር ተተብያው ማለት ነው። ከአፏ ምን እንደምታወጣው እንኳን ማትለይ ናት። ከእንደዚህ አይነት ሰው ጋር ነው ስትጀመር። አብርሽ ራሱ የወረደም ስለሆነ ያው እኔ ግን ዛሬ አብርሽን ለመናገር አልፈለጉኝም። ግን ቤተሰቦቹ ናቸው ያጠፉት። እናት አባቱ፣ እህት ወንድሞቹ ያጠፉት። ዴቭን ኤፋን ሳልጨምር ከዚህ ውስጥ እናት ወንድሞቹ ስላቸው ኤፋ ከዚህ ውስጥ የለበትም፣ አውጡት። እሱ ግን ሁለቱም ወንድሞ እህቱና ቡዜና ዴቭ ነው ያጠፉት። በቃ ለዚህ ልጅ መንስኤ የሆኑት የትዳሩን መበተና ልጁን እንዲጣላ ትዳሩን እንዲጣላ ያደረጉት ወንድምና እህቱ ናት። ሌላ ማንም የለም እውነት ለመናገር። በተረፈ እህቶቼ እንደዚህ የተሰማኝን ነገር ሀሳቤን አቀርባለሁ። ሰላማችሁ ብዝት በልልኝ። በሌላ ቪዲዮ እንገናኛለን። ቸር ሰንብቱልኝ።